ልጆች የሚሞቱት? ለምን ሰው ይሞታል? እንደው በከንቱ እንዲሁ ይቀራል እንጂ ጌታ አሞ ይውሰደን እንጂ እኔ እንዲህ ሊያደርገኝ የቻለው ምንም አይደለም። ሰላም አጥቼ ነው ተጎድተን። ወታደር ወጣት መሞት አልፈልግም። ልማቱ ቀስ ብሎ ይመጣል። በቃ ወጣት አለን። ወጣት ካለ ደግሞ ምንድን ነው የሚመጣው ነገር? ልማት ይመጣል፣ ውሃም ይመጣል። ሰላም ከሌለ አንድ ሲል ውሃ መጠጣት አይቻልም። ሰላም ይንጸባረቅ። ሰል አረንጓዴ ልበስ ሀገሬ። ወጣት አይሙትብኝ። ጥቁር አልልበስ ደክሞኛል። ለወገን ደራሹ ማን ገብታ አትመጣልንም። ኢትዮጵያዊ ነው። ብሔርና ብሔረሰብ ነው መገናኘት ያለብን። ኧረ ከአንጀት ካለቀሱት ምንም አይደለም። ከአንጀት እንወያይ። ጫካ ዳሪን እኮ የኛ ወገን ነው፣ ሌላ ሰው አይደለም። እንግዲህ በቲ እንደምትመለከችው ነው እኒህ እናት የተናገሩት ሀዘን ብቻ አይደለም፣ ትልቅ ቁም ነገር ነው የተናገሩት። መቲ የተናገሩት ቁም ነገር ነው። ሰላም ይሄ ምን ለማለት ፈልገው እንደሆነ ይገባሻል። አሳመርንላችሁ፣ ይሄን አስዋብንላችሁ ምናምን የሚሉት ነው። እሱን እኛ መቼ ግድ ሰጠን? ጥቁር መልበስ ሰለችን። ሰላም ይቀድማል። ልጆቻችን እርስ በርስ አይጋደሉ። ውጊያው እርስ በርስ ነው። ሴትዮዋ እንግዲህ ይሄ የመንግስት ውይይት ላይ ነው የተናገሩት። አሚኮ ነው እዛ የተገኘው እንደምትመለከቱና ምን ያህል እየገደለርከን ነው መንግስት ማለታቸው ጭምር እየገደልከን። እኛም ሰላም ግዴ ልማቱ ይደርሳል፣ ኮሪደሩ ምኑም ይደርሳል። በመጀመሪያ ሰላም አጥልል ያየሁትን አልናገርም ነው ያሉት። አይተሻቸዋል። ያየሁትን አልናገርም ነውና እነ ጀነራል መሐመድ ተሰማ የተለያዩ ሰዎች ከትናንት ወዲያ መግለጫ እየሰጡ ነበረ። በትናንት ላወደት ከትናንት በስቲያ ትልቅ ከፍተኛ አዛዥ ኮሎኔል ሁሉ ተማርከዋል በጎንደር ግንባር። ከነስማቸው ከነፎቶቸው ነው ይፋ የሆነው። የፈለገ ነገር ቢስተባበል መቲ እንደምትመለከችው በኢትዮጵያ ያለው ሁኔታ ወላጆችም በዚህ ደረጃ ላይ እያስለቀሰ ነው። በፕሮፓጋንዳ የሚስተባበል አይደለም። እንደዚህ ተደርጎ የሚደረግ ምርጫም ነገ ጧት የሚያመጣው ነገር የለም። ቅድሚያ ሰላም ይቀድማል እያሉ እናቶች ጭምር እየተናገሩ ነው የሚለውን መረጃ ለመስጠት ነው።